እንግዲህ ውድ ቤተሰቦች በተለይ ውድ ጓደኞች ከዩቱብ ውጭ ያላችሁ ውድ እህቶች ወደ ኢትዮጵያ እንደሚሄድ አልነገርኳችሁ። ዝም ብዬ በአጋጣሚ ስለተነሳው ነው። ሀገሬን በሰላም ገብቻለሁ። እንግዲህ እንደ ሌሎቹ ሰዎች ወደ ሀገራችሁ ሄዱ። ስደት ይበቃችኋል። ስደት እንደሆን ጉልበት ነው የሚያደክም። ኑሮው ያው ነው፣ የተለየ ነገር የለውም። ከስደት ምን አገኛችሁ እህቶች? በቃችሁ ወደ ማማ ሀገራችሁ በሰላም ግቡ ብዬ ልነግራችሁ አይደለም የመጣሁት እዚህ ላይ። አንዳንድ ጊዜ አንዳንድ እህቶች ገና ከሪፖርት ሲወጡ ልክ እንደኔ በቃ ባይ ባሉበት ሀገር ከእንግዲህ በኋላ አልመጣልሽም፣ ሀገሬ መጣው ተቀበይኝ፣ እምዬ ሀገሬ መጥቼልሻለሁ እየተባለ እየተፎከረ ሄዶ ሳምንት ሳይሞላ ወር ሳይሞላ ከሀገር መቀየር እንጂ ከኢትዮጵያ ላይ ስደት ነው ተመልሶ የሄደ ሰው ውጭ ያለ የለም። እኔ ያየኋቸው ገፋ ቢባል 6 ወር ተቀምጠው ከሳውዲ ኑረው ከሆነ ወደ ዱባይ፣ ከዱባይ የነበሩት ደግሞ ወደ ሳውዲ ነው እንጂ የሚመላለሱት የተለየ ነገር ከዛ ላይ ተረጋግተው የተቀመጡበት ነገር የለም። ማረጋጋት ስለሌለ ማለት ነው። የሚሰራ ስራ የለም፣ የሚረጋጉበት ነገር የለም። በፊት ያላስቀመጣችሁትን ነገር በፊት ያላመቻቻችሁትን ነገር እናንተ ሄዳችሁ ምንም የሚመች ነገር የለውም ማለት ነው። ገንዘቡን ከያዛችሁ ትኖራላችሁ፣ ግን ለቤተሰብ እንደዚህ አይነት ይኖርልኛል። ብዙ ሰዎች ሁል ጊዜ 10 ዓመትም 15 ዓመትም ተቀምጠን ቤት አለን። እሱም እድለኛ የሆኑ ልጆች ጥሩ ቤተሰብ ያላቸው ሰዎች ቤት አለን ብለን ሁል ጊዜ የምናወራት ስለ ቤታችን ወይ 150 ካሬ ሜትር ትሆናለሽ ወይም 100 ካሬ ሜትር ትሆናለሽ። እሷም ተስተካክላ መሰራቷን ራሱ ብዙዎቹ አናውቅም። እየተሰራላችሁ ነው ተሰርቶላችሁ ነው እንጂ የሚባል ብዙ የሚያውቅ ሰው የለም። እና በዛ ሁሉ ሰው ስትጠይቁት ስደት ከወጣችሁ ስንት ዓመታችሁ ነው ብላችሁ ብትጠይቁት ከ10 ዓመት በበታች ያለ ሰው የለም። ምን አደረጋችሁ ብላችሁ ስትጠይቋቸው ምንድን ነው የሚሏችሁ? ቤት ሰርተናል፣ ወይም የጨረቃ ቤት ሊሆን ይችላል፣ ወይም ህጋዊ ሊሆን ይችላል። ግማሾቹ ደግሞ ይሄ አፓርታማ ላይ እንትን የሚሉት ከዛ አክሲዮን ገብተናል፣ ገና ተጀምሯል አልተጀመረም የሚለው ብዙ ሰዎች እኔ የማውቃቸው አክሲዮን ላይ ገብተው ተጀምሯል እየተሰራ ነው ተብሎ 2ኛ ደርሷል 3ኛ ደርሷል ተብሎ እስካሁን ድረስ ያላለቀ አለ ማለት ነው በየቦታው። አንዳንዶቹ ደግሞ አፍጥነው ተብሎ እንትን ብለው ጨርሰው የሚረከቡም ሰዎች አሉ ማለት ነው። ብዙ ልጆች በእንደዚህ አይነት ነገር እየተሸወዱ ነው። እና እኔ ማለት የፈለኩት ውድ ቤተሰቦች ህጋዊ የሆናችሁ ወረቀት ያላችሁ ልጆች ገንዘባችሁን ይዛችሁ መታችሁ ሀገራችሁ ላይ የምትፈልጉትን ቦታ ቤት ገዝታችሁ አክሲዮንም መግባት ካለባችሁ ኮንዶሚኒየም አሁን የሚሰሩት መግባትም ካለባችሁ በራሳችሁ ስም አድርጋችሁ በአካል መታችሁ አስተካክላችሁ ሂዱ እንጂ ሀዛ ያለ ነገር ይስተካከልልናል ብላችሁ እናንተ እየሰራችሁ ብር የምትልኩት ነገር ከምን እንደሚወድቅ የምታውቁት ሰዎች ልትኖሩ አትችሉም ማለት ነው። መልካም ቤተሰብ እንዳለ አውቃለሁ። በዛ ልክ ደግሞ ብዙ ጥፋት የሚያጠፉም ስላሉ መታችሁ ጉድ እንዳትሆኑ በራሳችሁ መታችሁ ኢቃማ ያላችሁ ልጆች አስተካከላችሁ ተመልሳችሁ መሄድ አለባችሁ ነው የምለው ማለት ነው። እና እኔ ይሄን ማለት የፈለኩ ምን መሰላችሁ? ባለፈው በቲክቶክ ሰፈር ላይ አንዲት ቲክቶከር እየለመነሽ አንበሳም ምንም እየተሰጠሽ ሀረብ ሀገር ላይ ለጭቃ ቤት ብዬ ስደት አልሰደድም በቡልኬት የተሰራ ቤት ልሰራ ካልሆነ በስተቀር ጭቃ ቤትም አለይ ብዬም አላወራም ብላ ስታወራ ብዙ ሰው ተበሳጭቶበታል ማለት ነው። ጭቃ ቤት ያደግነበት ቤት ነው፣ ሰላም ያለበት ሰፈር፣ በተልሳሳ ጎጆ በእንጨት የተያያዘሽ እኔ ያደግኩበት ብዙ ልጆች ሆነን ሰላም ያለው የሰላም እንቅልፍ ተኝተን ያደርነበት በር ሳይዘጋ ያደረበት ጊዜ ያንን ነው እኔ ናፈቀኝ። አሁን ብሎኬት ቢኖራ የተሻሻለ ቤት ቢኖር እኔ ምንም አያስደስተኝም። ሰላም ነው የሚያስደስተው ከምንም በላይ በሰላም መኖር፣ በሰላም መውጣት መግባት፣ በሰላም መተንፈስ ያን ነው። ከጭቃ ቤት ነው ተጀምሮ ወደ ብሎኬት ቤት የሚሄደው ማለት ነው። እሷ እንግዲህ የለመነች ጭማንም ምኗንም ገልጣ ለምና ባደረገች ነገሮች ሌላው ሞራኔ ይነካም ምሰራውን ራስ ያውቃለሁ ጠንቀቅ አርዬ
ያላችሁ ጭቃ ቤት ያላችሁ ማሻአላህ እላለሁ እኔ። የሌላችሁም ደግሞ እንድጠነክሩ ያደርጋችኋል ለመስራት ያንን ጭቃ ቤትም ሆነ ብሎኬትም ቤት ምን ነው በጉልበታችሁ እንትን ብላችሁ ስለምትሰሩ ማለት ነው እና ስለምታገኙት እኔ ምንም አይቆጨኝም። ሞራኔም አይነካም። ብዙ ሰዎች የአረብ ሀገር ሰዎችን ልጆች ሞራናቸውን ነካቸዋቸው እያሉ እሷንም ሲጮህባት ነበር። እሷ የመጣላት ነው የተናገረች። እየለመነች ስለሆነ አንበሳ እየወረደላት ጌም እየተጫወተሽ በክራይ 30 ሺህ ብር በወርም ተቀመጠሽ ገዝታም ተቀመጠሽ ነገ ማልዳ ከነገ በኋላ ታያታላችሁ ምን አይነት እንደምትሆን ማለት ነው። አሁን ከዚህ ላይ እንትን ማለት እንትን አይደለም። ደስ ይለናል። እንኳንም ሰራሽ እንኳን ከአረብ ሀገር መታ የጭቃውን ቤት አሸንፋ ብሎኬት ቤት ሰርታ እንኳን ገባሽ ደስ ብሎናል። ጠንካራ እንሆናለን እንደሷ ሰርተን ልትል ለማለት ግን የራሳችን አቅማችን ነው ማየት ያለብን። አንዳንዳቻችን ቤት ሳንሰራ እቃ ምናጠራቅም ካርጎ ምናደርግ ገንዘባችን በካርጎ ምንፈሰፍሳለን ምንጨርሳለን። ያንን ከባድ አሁን እኔ እንደኔ ማለት ነው መኖር ነው የምፈልገው እንጂ ፉክክር አልፈልግም። ሰላም ነው የምፈልገው። ሰላም በቃ እንደልባችሁ ወጣችሁ በራሳችሁ እንትን ሰላም ሆናችሁ የምትገቡበት ሀገር ነው የምፈልገው። እንደዛች አይነት ሀገር እንጂ ስለ ብሎኬት ስለ ፎቅ ስለምን ስለ ቪላ ቤት ምናምን ጭራሽ ትዝ ብሎኝም አያውቅም። ሰላም ሲኖር ነው ያን የሚኖረው። ከብሎኬት ቤት ገብታችሁ ተጎታችሁ ሄዳችሁ ታግታችሁ ይህን ያህል ብር አምጡ ከምትባሉና ከጭቃ ቤት ሆናችሁ ሰላም ከማግኘት የትኛውን ነው የምትመርጡ እናንተ? የትኛውን ጊዜ ነው የምትመርጡት? የዘጠናዎቹ ልጆች ካላችሁ ዘጠናዎቹ የነበረውን ሰላም የምታስተውሱ ሰዎች ካላችሁ እስኪ ወደዛ ተመለሱ። ብዙዎቻችን እኔ ያደግኩኝ ማለት ነው ከ6 7 እህቶች ወንድሞች ጋር ትንሽዬ ጎጆ ራስና እግር እየተረገጥን ያደግንበት ሰላም ያለበት ያንን ነው የምፈልገው እኔ። ስለ ብሎኬቱ ቤት ጥሩ ቤት ንጹህ ነገር የሚጠላ አይኖርም። ደስ ይለናል፣ ግን ከአቅማችን ጋር ነው መኖር ያለብን ማለት ነው። ውድ ቤተሰቦች ሳታስቡት ታማችሁ በሰላም ተመርምራችሁ ጤነኛ መሆናችሁ ተረጋግጦ አይደል ስደት የምትመጡት። ስንመለስ ግን አብዛኛዎቹ አረብ ሀገር ያለነ ሰዎች አብዛኛውን ሰው ታሞ የኩላሊት ተጠቂ ሆኖ የማህፀን ኢንፌክሽን ሆኖ በቃ ብዙ የስራው ብዛት እንደዚህ ሆኖ ከመሄድ አላህ ይጠብቃችሁ። በሰላም መታችሁ ተመርምራችሁ ንጹህ ሆናችሁ ስደት ላይ እንደገባችሁት ንጹህ ሆናችሁ ደግሞ ወደ ሀገራችሁ የምትገቡ አላህ ያድርጋችሁ። ዋናው ጤና ነው። ያን ብሎኬት ቤት ተከትሏችሁ አይሄድም፣ የጭቃው ቤትም ተከትሏችሁ አይሄድም። የቀረው ከዛው ነው። ግን የምንመለሰው ወደ ጭቃ ወደ አፈር ነው ማለት ነው። ሙተከቢር ዝም ብሎ በቃ የሌለንን ቁጢጥ ማለት ዋጋ ያስከፍላል። እና ሳር ቤትም ሆነ ጭቃ ቤትም ሆነ ያላችሁ አልሐምዱሊላህ በሉ። ያው በሰራነው ልክ ባይሆንም አልሐምዱሊላህ አላህ ያለው ነው የሆነው። ስበቡን አድርሰናል። እንግዲህ አላህ ያለው ነው የሚሆነው ማለት አለባችሁ እንጂ ሞራናችን ተረክተዋል ምናምን እያላችሁ ስታለቃቅሱ የነበር በቲክቶክ ወደ ራሳችሁ ሁኑ ማለት ነው። እና ይሄን ልላችሁ የመጣሁት እኔ ኢትዮጵያ ገብቻለሁ እንደዚህ ያርጋችሁ ነው እንደዚህ ብላችሁ ነው ብዬ እንደሌላው ልቦረረባችሁ አይደለም። ራሳችሁ ተረጋግታችሁ አስባችሁ ለኢትዮጵያ ኖራለሁ በእንደዚህ አይነት ስራ ሰርቼ ኖራለሁ የምትሉ ሰዎች ነው መምጣት ያለባችሁ እንጂ ከኢትዮጵያ ሂጅ ረፍት እንደገና ደግሞ ወደ ዱባይ ይሰደዳለሁ ከዱባይ ወደ ኢትዮጵያ ሂጅ ወደ ሳኡዲ እመጣለሁ የሀገር መቀያየር እንጂ ጉልበታችሁ ደግሞ ገንዘባችሁ አልቆ በቃ ሀገር እንደገና ለደላላይ መክፈል ሀገር መቀየር መለወጥ አይደለም። ከአንድ ቦታ ሰርታችሁ መለወጥ ካለባችሁ ትለወጣላችሁ። አላህ ካላለው እንግዲህ ባለን መኖር ነው ማለት ነው። እና እንደ ሌሎቹ ሀገር ገብቻለሁ ኑ ቤተሰቦች እንደዚህ ነው ምናምን ልላችሁ ሳይሆን እንግዲህ ሀገራችን ቃውጥ ይሆናለሽ አሳያችኋለሁ። ሸገርን ዞር እያልኩ እናንተ ብቻ ላይክ ሸር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አሳዩኝ የምትሉትን ኮሜንት አስቀምጡልኝ ማለት ነው። ውድ ቤተሰቦች ሁላችሁንም ወዳችኋለሁ። ኢትዮጵያ እንግዲህ ሰላም አላህ ያደርግልን። ሳኡዲ ለመጨረሻ ጊዜ ባይ ብዬ አልሄድኩም። በነገራችን ላይ አላቅም አላህ አስተካክሎት ከዛው ለሀገሬ እኔ ሰላም ነው የምፈልገው። ሰላም ካለ መስራት ትችላላችሁ፣ የፈለጋችሁትን ማድረግ ትችላላችሁ። ሰላም ከሌለ ግን ገንዘቡን ብትይዙትም ያን ገንዘብ ያስገድላችኋል እንጂ አያኖራችሁም። ሰላም ያስፈልጋል። ሰላም አላህ ያደርግልን። እናንተም ዱአ አድርጉልኝ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኢትዮጵያ ስገባ ሸር ላይክ እያደረጋችሁ
ያለውን ነገር አሳያችኋለሁ፣ እነግራችኋለሁ ባለው ልክ ማለት ነው። ከፍም ዝቅም ሳላረግ ሳላጋን ማለት ነው። እና ወደ ቤተሰቦች ስቀልዳችሁ ነው። ወደ ሌላ ሀገር ከዚህ ሀገር ባከሽን ሄጄ ነው እና ሰርፕራይዝ ላደረጋችሁ ነው። እንደዛ ስላችሁ እውነት እንዳይመስላችሁ ልጎረርባችሁ ነበር። እንግዲህ በቃችሁን ወደ ኢትዮጵያ ስደት ምንም አይደለም ብዬ ልጎረርባችሁ ሳይሆን ወደ ሌላ ሀገር ስለሄድኩ ነው። እና ላይክ ሸር አድርጉ። ሁላችሁንም ወዳችኋለሁ። ሰላም አለይኩም።